ብፁዕ አቡነ አብርሃም የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ክብርት ዶክተር ሙሉነሽ ደሴ በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪ፣ ክቡር መላከ ሰላም ኤፍሬም ሙሉዓለም የባህር ዳር ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር መላከ ገነት አምደ ሃይማኖት ፈጠነ የሰሜን ጎጃም ሀገረ ስብከት ስራ አስኪያጅ፣ የሀገረ ስብከቱ የመምሪያ ኃላፊዎች፣ የአድባራትና የገዳማት አስተዳዳሪዎች፣ ሊቃውንተ ቤተክርስቲያን፣ የሰንበት ትምህርት ቤትና ማህበረ ቅዱሳን አባላት፣ የተከበራችሁ የባህር ዳርና አካባቢዋ የኦርቶዶክስ ሃይማኖት ምዕመናንና ምዕመናት፣ የዚህ በዓል ተሳታፊዎች፣ ክቡራንና ክቡራት፣ በቅድሚያ በዛሬው ዕለት እንዲህ ባማረ በደመቀ በጊዮን ወንዝ በአባይ ወንዝ ዳርቻ በሚከበረው የጥምቀት በዓል እንኳን በሰላም አደረሳችሁ፣ እንኳን ዓመቱን ጠብቆ በሰላም ተገናኘን ማለት ፈልጋለሁ። ጥምቀት የእግዚአብሔር ትህትና የተገለጠበት፣ የሰው ልጅ የታደሰበት ታላቅ ምስጢራዊ በዓል ነው። ጥምቀት ሃይማኖታዊ ባህል እና ህብረ ብሔራዊ ባህላችን ነው። በሃይማኖቱ እግዚአብሔር ለአዳም ከልጅ ልጅ ተወልጄ አድንሃለሁ ብሎ ቃል እንደገባለት ጊዜው ሲደርስ ይፈጸም ዘንድ ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ በዮሐንስ እጅ በዮርዳኖስ ወንዝ መጠመቁን እናስታውስበታለን። ይሄ የጠፋውን የሰው ልጅ አዳምን ለመፈለግ የተደረገ የቃል ኪዳኑ ጉዞ ነው። ኢየሱስ ክርስቶስ አዳም በወደቀበት በእያንዳንዱ ዱካ ከቤተልሔም እስከ ቀራንዮ ተከትሎ ዋጅቶታል። በዚህም አዳምን ወደ ጥንት ክብሩ መልሶታል። መመለስ ብቻ ሳይሆን ከጥንቱ የበለጠ ክብርም ሰጥቶታል። ይህም ለዛሬው ኢትዮጵያ የሚያስተምረን ብዙ ነገር ብዙ ትርጉም አለው። የሀገራችን የኢትዮጵያ ታሪክ ከቤተልሔም እስከ ቀራንዮ የተፈጸመውን የጌታችን የኢየሱስ ክርስቶስ ጉዞን ይመስላል። የሀገራችን የማንሰራራት ጉዞ አሁን ነው። ይህንን ጉዞ በፍጥነት በጥራት እንዲፈጸም የብሔራዊነት፣ የኢትዮጵያዊነት፣ የሀገረ መንግስት፣ የኢኮኖሚና የፖለቲካ ጉዳዮቻችን ላይ መግባባትና ወደፊት እንድትራመድ በትንሣኤዋም አብረን እንድንሻገር መነጋገር፣ መግባባትና በአንድ ላይ መስራት ይጠበቅብናል። ጥምቀት ባህላዊና መንፈሳዊ በዓላችንም ነው። የኢትዮጵያ ኦርቶዶክስ ሃይማኖት ከምታከብራቸው አውራ ሃይማኖታዊ በዓላት አንዱ የአደባባይ ላይ ትዕይንት ማቅረቢያ ውሃ በመጠመቅ የሚከበረው የጥምቀት በዓል አንዱ ነው። መስኩንና ወንዙን የምናይበት፣ ልብሳችንና ወጋችን የወግ ዕቃችን ለዓለም የምናሳይበት፣ የፀጉር አሰራራችን ዜማዎቻችን የምናቀርብበት ነው። ይህ የጥምቀት በዓል ለእኛ ለኢትዮጵያውያን የአደባባይ ሙዚየም ነው ማለት እንችላለን። የባህር ዳር ጥምቀት በዓል አከባበር ከሌላው ለየት የሚያደርገው ታሪካዊና ሃይማኖታዊ ገዳማት በሚገኙበት የጣና ሐይቅ ዳርቻ የኖህ መርከብ እንዳረፈበት በሚታመንበት የአራራት ተራራ አቅራቢያ የሚከበር መሆኑ ብቻ ሳይሆን ገነትን ከሚያጠጣት ወንዞች አንዱ የሆነው የጊዮን ወይም የአባይ ወንዝ ላይ የሚከበር መሆኑ ነው። የባህር ዳር ጥምቀት በትክክለኛ ሃይማኖታዊና በትክክለኛ ቦታው የሚከበር ስለሆነ ይህንን ጠብቀን ማዝለቅ ይገባናል። ጥምቀት ጌታችን ኢየሱስ ክርስቶስ የተጠመቀበትን የምናስታውስበት፣ የዕዳ ደብዳቤያችን የተቀደደበት መሆኑን የምናስታውስበት እንጂ ዳንኪራ የምናበዛበት አይደለም። ስለዚህ ይህንን ታሪካዊ እሴቱን ጠብቀን
መዝለቅ ይጠበቅብናል። ጥምቀት በዚህ አይነት ቦታ እንዲከበር ፈቅዶ ለሰጠን እግዚአብሔርም እናመሰግነዋለን። በቀጣይ ጊዜም የሰው ልጆች ሁሉ ወደ አራራት ተራራ ይተማሉ፣ ይመጣሉ፣ የአባይንና የጣናን ምስጢርም ይመረምራሉ። ለዚህም ነው ብዙ ቱሪስቶች ወደ ኢትዮጵያ ለመምጣት ይህን ወቅት የሚመርጡት። በዚህም ምክንያት ከተማችን ለቱሪስቶች መዳረሻ እየሆነች ትገኛለች። በሌላ በኩል ጥምቀት የማህበራዊ መስተጋብራችንም መገለጫ ጭምር ነው። ጥምቀት ወጣቶች የሚተጫጩበት፣ ዘመድ የሚጠያየቅበት በዓል ነው። ከገጠር እስከ ከተማ፣ ከዳር እስከ መሃል፣ ከውጪ እስከ ሀገር ውስጥ የጥምቀት በዓል የእኛነታችን የማንነታችን መገለጫ በመሆኑ ዘመድ ይጠያየቅበታል። ጥምቀት ህብረ ብሔራዊ በዓልም ነው። በሌላ በኩል የኢትዮጵያን ብሔሮች፣ የኢትዮጵያን ቋንቋዎች፣ የኢትዮጵያን ባህሎች ማየት የፈለገ ሰው አንዱ አማራጩ የጥምቀት አደባባይን መመልከት ነው። በአንድ አደባባይ በአይነቱ ህብረ ብሔራዊ ማንነታችን ማየት የምንችልበት፣ የክት የተባለውን ባህላዊ ልብሳችን ለብሰን የምንወጣበት፣ ታይተው የማይጠገቡ የልጃገረዶችና የእናቶች ጌጣጌጦች ብቅ የሚሉበት፣ በጥምቀት የኢትዮጵያን ብዙ መልክ የሚገለጽበት ነው ማለት ይቻላል። እነዚህን የመሰሉ እሴቶቻችን ላስረከቡን ቀደምት አባቶቻችንን እናቶቻችን እናመሰግናለን። በተለይም ትናንትም እንዳልኩት የኢትዮጵያ ኦርቶዶክስ ሃይማኖት ባህላችን፣ ሃይማኖታችን ከመጤ ባህል እና እምነት ተጠብቆ እንዲቀጥል ለምታደርገው ጥረት እናመሰግናለን። ጥምቀት ሲከበር በዚህ መልኩ እንዲከበርም ላደረጋችሁ ብፁዕ አባታችንና የሀገረ ስብከቱ አመራሮች ከልብ ለማመስገን እፈልጋለሁ። የውጭንም ከሀገር የሚያስተሳስረውን ባህላችን ወደፊትም በአማረና በተሻለ መልኩ አጠናክረን የምንቀጥል ይሆናል። የዘንድሮውን የጥምቀት በዓል ከወትሮ ልዩ የሚያደርገው ከተማ አስተዳደሩ ባለፉት 2 ዓመታት በተለይ ብዙ የልማት ስራዎችን የሰራንበት፣ የጣና ዳርና የኮሪደር ልማትን ደረጃቸውን የጠበቁ የአስፓልት እና የእግረኛ የብስክሌት መንገዶች፣ የአረንጓዴ መናፈሻዎች፣ የመሶብ አንድ ማዕከል አገልግሎት የሰራንበት፣ የፍቅር አደባባይንና የስማርት ሲቲ ፕሮጀክቶቻችን የተገበርንበት፣ አዲሱን የአባይ ድልድይ ጨምሮ በልዩ ልዩ መንገድ የተፈጸሙ ፕሮጀክቶችን ያጠናቀቅንበትና ለጥቅም ያዋልንበት ዘመን መሆኑ ነው። በዓሉ በሀገራችን ከዋዜማው ከከተራው ጀምሮ ለየት ባለና ባህላዊና ሃይማኖታዊ ትውፊቱን በጠበቀ መልኩ ስለሚከበርና በዓለም የሳይንስ የባህልና ትምህርት ማዕከል ዩኔስኮ በማይዳሰስ ቅርስነት በመመዝገቡ በዓሉን ለመታደም ከተለያዩ ዓለም ክፍሎች በርካታ ቱሪስቶች ወደ ባህር ዳር ከተማችን ስለመጡ በዓሉን ስናከብር ራሳችንን ለዓለም የምናሳይበት የምናስተዋውቅበት እንዲሁም የቱሪስቱ ፍሰት የገቢ ምንጫችን የሚያሳድግበት እድልም ስለሚፈጥር የአካባቢያችን ሰላም በመጠበቅ እንግዶችን በመንከባከብ ሊሆን ይገባል። የአባይና ጣና ሐይቅ ባለቤት የሆነችው ከተማችን በየዓመቱ የምታዘጋጀው የጥርን በባህር ዳር የአንድ ወር የበዓል አከባበር ተጠናክሮ የቀጠለበትና በዛሬው ዕለትም በደመቀ ባማረ ሃይማኖታዊ እሴቱንና ትውፊቱን በጠበቀ መልኩ የጥምቀት በዓል በሰላማዊ መንገድ እየተከበረ ስለሚገኝ ልዩ ያደርገዋል። ይህን ጥርን በባህር ዳር የማክበር ሂደታችን ባህር ዳርን ለቱሪዝም መዳረሻ ብቻ ሳይሆን ለቱሪስቶች መዳረሻ ብቻ ሳይሆን ባህር ዳር ልጆቿ፣ ወዳጆቿ እና አድናቂዎቿ በጥር ወር መጥተው የሚጠያየቁባት የመገናኛ ቦታም እንድትሆን ጭምር
አስበን እየሰራን የምንገኝበት ጊዜ ነው። የተከበራችሁ የከተማችን ነዋሪዎች፣ የከተማችን ሰላም ከማረጋገጥ ጎን ለጎን በተለይም በልማት ስራዎቻችን ከተማችን ገጽታ የሚቀይረውን የመጀመሪያውንና አሁን ሶስተኛውን የኮሪደር ልማት እና የጣና ዳር ልማት ስራውን በማድረግ በህዝቡ በመንግስትና በአጋር አካላት ትብብር ዘርፈ ብዙ ተግባራትን ስንፈጽም ከጎናችን ሳትለዩ አብረን ተባብረን ሰርተናል። ይሄ ድጋፋችሁ ተጠናክሮ የሚቀጥል እንደሆነ እምነቴ የጸና ነው። ተተደጋገፍ ይህን የጀመርነውን ልማት ዳር እናደርሰዋለን። ባህር ዳር ከተማም የዓለም የቱሪዝም መዳረሻ የኢንቨስትመንት መዳረሻ እና የሰው ልጆች ወደዋት የሚኖርባት ወደዋት የሚያለሙባት ከተማ እንድትሆን የማድረግ ጉዟችን አጠናክረን እንቀጥላለን። በተለይ አሁን እየተመለሰ ያለውን ሰላማችን እየተረጋጋ ያለውን አካባቢያችን መጠበቅ ለቱሪዝም በጣም ወሳኝ ነው። ሰላም ካለ የዓለም ህዝቦች ኢትዮጵያውያን መጥተው ይጠይቁናል፣ ይጎበኙናል፣ ውለው ያድራሉ። ውለው ሲያድሩ ገንዘብ ነው እዚህ ከተማ ልውውጥ የሚደረገው። ይህንን ለማድረግ ሰላም ያስፈልጋል። ኢንቨስተሮች ከሀገር ውስጥም ከውጭም መጥተው ኢንቨስት ለማድረግ ሰላም ያስፈልጋል። ሰላም ካለ ኢንቨስትመንት ወይም ባለሀብት ገንዘብ ዘላን ነው። የዘላን ላሞቹን ወይም አርብቶ አደሩ ላሞቹንና ግመሎቹን የሚወስደው ውሃና ለምለም ሳር ባለበት ነው። ኢንቨስትመንትም የሚጓዘው የሚሄደው ሰላም ባለበት ነው። የተረጋጋ ሰላም ካለ ኢንቨስትመንት ይመጣል። ኢንቨስትመንት ካለ እድገት አለ። ስራ አጥነት ችግር ይፈታል። ስለዚህ ከተማችን በዚህ መልኩ የምትታወቅ መሆን መቻል አለበት። እስካሁን የመጣንበት መንገድ የመጠፋፋት መንገድ ከዚህ በላይ እድሜ እንዲያገኝ መፍቀድ የለብንም። እርስ በርሳችን ተገዳደል ተጠፋፋን፣ ምንም ትርፍ አላገኘንም። የተጎዳ ነው እኛ እንጂ ሌላ ማንንም አልጎዳንም። ስለዚህ ይህንን ትናንትም በዚህ ከተማ ከትናንት ባሻገርም በዚህ ከተማ ያየናቸው ምልክቶች ጤናማ ስላልሆኑ የከተማችን ሕዝብ ዓይንና ጆሮውን በትክክል ሰላሙን በመጠበቅ ላይ ማዋል አለበት። ሰላም የሚነሱንና ባህር ዳር ሰላም አይደለችም ብለው አዋጅ ለማወጅ የሚነግሩ ሰዎችን እረፉ ማለት ያስፈልጋል። የዛሬው በዓልም ዓላማው ሃይማኖታዊ ነው። ወደዚህ አደባባይ የመጣ ሰው ታቦቱን በስርዓቱና በወጉ በባህሉ መሰረት እየዘመረ መንከባከብ ምዕመናንን መንከባከብ እንጂ የፖለቲካ አጀንዳ ማራመጃ ሊያደርገው አይገባም። ይህ አውደ ምሕረት የሰላም የፍቅርና የመተሳሰብ እንጂ የጸብ እንዲሆን መፍቀድ የለብንም። ስለዚህ ይህንን ተባብረን ማውገዝ አለብን። ለሰላማችን በጋራ እንስራ። በዓሉ በሰላም ተጀምሮ በሰላም እንዲጠናቀቅ የሁላችንም የጋራ ትብብር ያስፈልገዋል። በመጨረሻም ማመስገን የምፈልገው የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ እና የቅዱስ ሲኖዶስ አባል ብፁዕ አቡነ አብርሃም ይህ በዓል በዚህ ባማረ መልኩ በከተማችን በሰላማዊ መንገድ እንዲካሄድ ላደረጉት ጥረት ሁሉ ለሰጡት አባታዊ አመራር ከልብ እናመሰግናለን። በከተማ አስተዳደሩና በራሴ ስም አመሰግናለሁ። በሌላ መልኩ የሀገረ ስብከቱ አመራሮች፣ አባቶች፣ በተለይም የባህር ዳር ወጣቶች በዓሉ በሰላም እንዲጠናቀቅ ታቦተ ሕጉ በስርዓቱና በወጉ ተንከባክባችሁ ወደ መዳረሻ ቦታው እንዳመጣችሁት ሁሉ አሁንም በስርዓትና በወግ በሰላማዊ መንገድ ወደ ቤተክርስቲያን ወደ ማረፊያ ቦታው እስኪመለስ ድረስ የተለመደውን ትብብራችሁን አጠናክራችሁ እንድትቀጥሉ
አደራ ለማለት ፈልጋለሁ። ይሄ በጣም የተባረከና የተቀደሰ ሐሳባችሁ ተጠናክሮ እንዲቀጥልም አደራ ለማለት እፈልጋለሁ። ጸጥታ መዋቅር አባላት እና ሌሎች አካላት ሰላሙ ተጠናክሮ ያለምንም እንከን እንዲካሄድ በዓሉ ለምታደርጉት ጥረት አጠናክራችሁ እንድትቀጥሉም በዚሁ አጋጣሚ ለማሳሰብና ለማመስገን እፈልጋለሁ። አመሰግናለሁ።